ሰላም የተወደዳችሁ የኦሊ ስፖርት ቤተሰቦቻችን እግር ኳስን የተመለከቱ መረጃዎችን ልናደርሳችሁ ተገኝተናል። መረጃዎች ሁልጊዜ እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ መከታተል ትችላላችሁ። በዛሬው ዝግጅታችን የምንዳስሰው በዕለተ ቅዳሜ ከሚደረጉት የቦክሲንግ ዴይ ጨዋታዎች መካከል በርንማውዝ ከአርሰናል የሚያደርጉትን ጨዋታ የተመለከቱ መረጃዎችን ይሆናል። አርሰናል የ2026 አዲስ ዓመትን በጥሩ ሁኔታ የጀመረ ሲሆን ቅዳሜ ዕለት ምሽት 2 ሰዓት ከ30 ላይ በቪታሊቲ ስቴዲየም ከበርንማውዝ ጋር በሚያደርገው ጨዋታ መሪነቱን ለማስቀጠል ጨዋታውን የሚያደርግ ይሆናል። አርሰናል ባለፈው ሳምንት አስቶን ቪላን 4-1 በሆነ ሰፊ ውጤት በማሸነፉ በሊጉ የደረጃ ሰንጠረዥ አናት ላይ መቀመጡ የሚታወስ ሲሆን ተከታዩ ማንቸስተር ሲቲም ከሰንደርላንድ አቻ ከተለያየ በኋላ በ4 ነጥብ ርቀት እየተከተለ መሆኑ ይታወቃል። የክለቦቹ ዜናና ወቅታዊ ሁኔታን ስንመለከት በአርሰናል በኩል የተጫዋቾቹ ወቅታዊ ሁኔታ እንደሚያሳየው ዴክላን ራይስ በጉልበት ጉዳት ምክንያት ያለፈው ጨዋታ ቢያመልጠውም በዚህ ጨዋታ ግን ዝግጁ ይሆናል ተብሎ ይጠበቃል። ጋብሪኤል ማጋሊሽ በጡንቻ መሳሳብ ምክንያት ስጋት የነበረ ቢሆንም ለጨዋታው እንደሚደርስ ይታመናል። በፊት መስመር ላይ በቪክቶር ዮኬሬሽ ፔንታ ጋብሪኤል ሄሱስ በቋሚነት የመሰለፍ ሰፊ እድል አለው። ሄሱስ በመጨረሻ ጨዋታ ተቀይሮ ገብቶ ጎል ማስቆጠሩ ለአሰልጣኝ ሚካኤል አርቴታ ትልቅ አማራጭ እንዲሆን አድርጎታል። በሌሎች የጉዳት ዜናዎች ሪካርዶ ካላፊዮሪ እና ክርስቲያን ሞስኬራ ለጨዋታው ለመድረስ የጤና ምርመራ ይጠበቅባቸዋል። ወጣቱ ማይልስ ሉዊስ ስኬሊ በቋሚነት የመሰለፍ እድል ሊያገኝም ይችላል። በበርንማውዝ በኩል የወጡ መረጃዎች እንደሚያሳዩት ትልቁ ጉዳት የአንቷን ሴሜኒዮ ሁኔታ ነው። ወደ ማንቸስተር ሲቲ ሊዛወር የተቃረበው ጋናዊ አጥቂ አንቷን ሴሜኒዮ ከቡድኑ ጋር እንደሚቆይና በዚህ ጨዋታ እንደሚሰለፍ አሰልጣኝ አንድሪ ኢራኦላ አረጋግጠዋል። ጉዳቶችን በተመለከተ ታይለር አዳምስ፣ ቤንጋኖ ንዶክ እና ቪልኮ ሚሎሳቬሊቪች በጉዳት ምክንያት አይሰለፉም። ሉዊስ ኩክ እና ራያን ክርስቲ ደግሞ ለጨዋታው መድረሳቸው ገና አልተረጋገጠም። በጨዋታቸው አሰልጣኞቹ ሊጠቀሙበት የሚችሉትን አሰላለፍ ስንመለከት በአርሰናል በኩል በ4-3-3 የጨዋታ ቅርጽ ራያ፣ ቴምበር፣ ሳሊባ፣ ጋብሪኤል፣ ሉዊስ ስኬሊ፣ ኦዲጋርድ፣ ዙቢሜንዲ፣ ራይስ፣ ሳካ፣ ሄሱስ እና ትሮሳርድ ይሆናሉ ተብሎ ይጠበቃል። በበርንማውዝ በኩል ደግሞ በ4-2-3-1 የጨዋታ አቀራረብ ፔትሮቪች፣ ስሚዝ፣ ዲያኬኒ፣ ሴኔሲ፣ ትሩፈርት፣ ስኮት፣ ታቨርኒየር፣ ብሩክስ፣ ክሉበርት፣ ሴሜኒዮ እና ኢቫኒልሰን ይሰለፋሉ ተብሎ ይጠበቃል። ጨዋታውን በተመለከተ የአርሰናሉ አሰልጣኝ ሚካኤል አርቴታ በጋዜጣዊ መግለጫ ወቅት የተናገሩትን እንደሚከተለው እንመለከታለን። ቀዳሚ የሚያደርገውም ስለ ተጫዋቾች ጉዳትና የመሰለፍ እድል ሲሆን የአርሰናል ደጋፊዎች በጉጉት የሚጠብቁትን የተጫዋቾች ዜና በተመለከተ አርቴታ የሚከተሉትን ነጥቦች አንስቷል። አርቴታ የቡድኑን የጉዳት ዜና ሲያብራራ በጥንቃቄ ነው። በተለይ የዴክላን ራይስ ሁኔታ አሳሳቢ ቢሆንም ተስፋ ሰጭ ነው ብሏል። ዴክላን ራይስ በአስቶን ቪላ ጨዋታ ላይ በደረሰበት ጉዳት ምክንያት ጉልበቱ አብጦ እንደነበር አርቴታ ገልጿል። ዛሬ በሚደረገው የልምምድ ወቅት የጉልበቱ እብጠት ከቀነሰና ህመሙ ካልተሰማው ለበርንማውዝ ጨዋታ የመሰለፍ እድል ይኖረዋል። ካላፊዮሪ እና ሞስኬራን በተመለከተ እነዚህ ሁለት ተከላካዮች ጨርሶ እንደማይሰለፉ ተረጋግጧል። ይህም አርቴታ በተከላካይ መስመር ላይ ያሉት አማራጮች ውስን መሆናቸውን ያሳያል። አርቴታ ስለሚከተለው የታክቲክና አማራጮችና የአጥቂ ስፍራ ተጫዋቾች ፉክክር ሲገልጽ አርሰናል በአሁኑ ወቅት በአጥቂ መስመር ላይ 3 የተለያዩ ተጫዋቾች ሃቨርትስ፣ ሄሱስ እና ዩኬሬሽ እና ትሮሳርድ መኖራቸው ለአርቴታ ራስ ምታት ቢሆንም ይህ ራስ ምታት ግን ለቡድኑ ጠቃሚ እንደሆነ ገልጿል። አርቴታ እንደገለጸው እንደ ጨዋታው ሁኔታ የአጥቂዎቹን አይነት መቀየር ይችላል። ለምሳሌ ጨዋታው ጉልበት የሚፈልግ ከሆነ ከአማራጮች ጠንካራውን፣ ብልሃት የሚፈልግ ከሆነ ደግሞ ሌላኛውን በመጠቀም ጨዋታውን መቆጣጠር ያስችሏል። አርቴታ ከዚህ በተጨማሪ ባለፈው ዓመት ስላገኙት ትምህርትና ዲሲፕሊን ጉዳይ ሲናገር ባለፈው ዓመት ከበርንማውዝ ጋር በነበራቸው ጨዋታ ሳሊባ በቀይ ካርድ መውጣቱ ለሽንፈታቸው ትልቅ ምክንያት እንደነበረ አስታውሷል። ዲሲፕሊንን በተመለከተ ዘንድሮ ቡድኑ በቀይ ካርድ ረገድ መሻሻል አሳይቷል። 11 ተጫዋቾች ሜዳ ላይ ይዞ መቆየት ለድል ቁልፍ ነው በማለት ተጫዋቾቹ በሜዳ ላይ ስሜታዊ ሳይሆኑ በጥንቃቄ እንዲጫወቱ መመሪያ ሰጥቷል። ስለ ሊጉ መሪነትና የስነ ልቦና ዝግጅት ሲናገርም አርሰናል በአሁኑ ወቅት በ4 ነጥብ ልዩነት የሊጉ መሪ ነው። ይሁን እንጂ አርቴታ ገና ጥር ወር ላይ ነን በማለት ተጫዋቾቹ እንዳይዘናጉ አስጠንቅቋል። ታሪክን መቀየርን በተመለከተ አርሰናል ባለፉት 5 የውድድር ዓመታት በአዲስ ዓመት መሪ ሆኖ ግን ዋንጫውን ሳያገኝ ቀርቷል። አርቴታ ይህንን ያለፈ ታሪክ ለመስበር ተጫዋቾቹ ከፍተኛ ፍላጎትና የድል ረሃብ እንዳላቸው በልበ ሙሉነት ተናግሯል። ስለ ሊሳንድሮ ትሮሳርድ ሚና የተጠየቀው አርቴታ ትሮሳርድ በአሁኑ ወቅት በቡድኑ ውስጥ ከፍተኛ ጎል የማስቆጠርና የማመቻቸት ሚና በመወጣት ቀዳሚው ነው።
አርቴታ ተጫዋቹ በቋሚነት ይሁን በተቀያሪነት በገባ ቁጥር ጨዋታ የመቀየር ብቃቱ ተአምራዊ እንደሆነ ገልጾ በቆይታው ደስተኛ እንደሆኑና ኮንትራቱን ለማራዘም ፍላጎት እንዳላቸው ፍንጭ ሰጥቷል። በመጨረሻም የኦፕታ ሱፐር ኮምፒውተር ትንበያን ስንመለከት የኦፕታ ሱፐር ኮምፒውተር ከጨዋታው በፊት ባደረገው የትንታኔ ግምት አርሰናልን እጅግ የላቀ የማሸነፍ ዕድል ሰጥቶታል። የአርሰናል የማሸነፍ ዕድል 61.3% ነው። ይህ አርሰናል በ20ኛው የጨዋታ ሳምንት ከሜዳቸው ውጪ ከሚጫወቱት የፕሪሚየር ሊግ ክለቦች ሁሉ ከፍተኛው የማሸነፍ ግምት የተሰጠው ቡድን ያደርገዋል። የበርንማውዝ የማሸነፍ ዕድሉ 18.4% ብቻ ነው። ጨዋታው ባቻ ውጤት የመጠናቀቅ ዕድሉ ደግሞ 20.2% ሆኖ ተመዝግቧል። ይህ አሃዛዊ መረጃ የሚያሳየው አርሰናል በሜዳው ከሚጫወተው በርንማውዝ ይልቅ ጨዋታውን በድል የመደምደም እጅግ ሰፊ ዕድል እንዳለው ነው። ኮምፒውተሩ ይህንን ግምት የሚሰጠውን በመቶዎች የሚቆጠሩ የጨዋታ ሁኔታዎችን አስመስሎ በመስራት ወይም ሲሙሌት በማድረግ እንደሆነ ይታወቃል። ለሰዓቱ የያዝናቸው መረጃዎች እነዚህ ነበሩ። ስትከታተሉን ስለቆያችሁ እናመሰግናለን። ድጋሚ ያገናኘን ኖስፔሞስ